በማህበረሰቡ ዘንድ ያለው የስታቲስቲክስ ግንዛቤ ማነስ በሚፈለገው ልክ መረጃ ለመሰብሰብ ተግዳሮት እየሆነ እንደሚገኝ የኢትዮጵያ ስታቲስቲክስ ባለሙያዎች ማህበር ገልጿል። ማህበሩ ይህን ያለው ለሁለት ተከታታይ ቀናት ባዘጋጀው 34ኛው የማህበሩ ዓመታዊ ጉባኤ ላይ ሲሆን በሀገሪቱ ያለውን የመረጃ ክፍተት ለመሙላት በቅንጅት መስራት ይገባል ተብሏል። ሰላማዊት ጌታሰው ተጨማሪ አላት። በአሁኑ የመረጃ ዘመን ጥራቱን የጠበቀና ወቅታዊ መረጃ ለየትኛውም ሀገር ሁለንተናዊ እድገት ፖሊሲ ቀረጻና ስትራቴጂካዊ ውሳኔዎች መሰረት መሆኑ ሁሉንም የሚያስማማ ጉዳይ ነው። ኢትዮጵያም ከቅርብ ዓመታት ወዲህ የዲጂታል ትራንስፎርሜሽን ጉዞዋን ለማፋጠንና ዘመናዊ የመረጃ የስርዓትን ለመገንባት የቁጥር መረጃዎችን የመሰብሰብ፣ የማደራጀት፣ የማቅረብ፣ የመተንተንና የመተርጎም ሳይንሳዊ ዘዴ በሆነው ስታቲስቲክስ ላይ ትኩረት ሰጥታ እየሰራች እንደምትገኝ ይገለጻል። ይህ መረጃን መሰረት ያደረገ አካሄድ ወደ መሬት ለማውረድና ውጤታማ ለማድረግም ኢትዮጵያ ባሳለፍነው ሰኔ ወር የስታቲስቲክስ መረጃ አሰባሰብ አያያዝና ስርጭትን በበላይነት የሚመራ የስታቲስቲክስ አዋጅ አጽድቃለች። ነገር ግን በማህበረሰቡ ዘንድ ያለው የስታቲስቲክስ ግንዛቤ ዝቅተኛ መሆን አሁንም ድረስ ተግዳሮት መሆኑን በኢትዮጵያ የስታቲስቲክስ ሳይንስ እንዲያድግ በምርምርና በተግባር ላይ እንዲውል እንዲሁም የባለሙያዎችን አቅም ለማሳደግ የተመሰረተው የኢትዮጵያ ስታቲስቲክስ ባለሙያዎች ማህበር ይገልጻል። ማህበሩ ለሁለት ተከታታይ ቀናት ባዘጋጀው 34ኛው ዓመታዊ ጉባኤ በጥናትና መረጃ ማሰባሰብ ሂደት ላይ የመረጃ ጥራትን ከማረጋገጥ አንጻር በርካታ ችግሮች እንደሚስተዋሉ ጠቁመዋል። የማህበሩ ፕሬዝዳንት ታደሰ ካሳሁን ለዚህ የመረጃ አሰባሰብ ስራ የሚሰማሩ ባለሙያዎች የሚያጋጥማቸውን ተግዳሮቶች ያነሳሉ። ምንድነው እንግዲህ መጀመሪያ የስታቲስቲክስ አዌርነስ ብዙ አልነበረም። አሁን እየመጣ ነው። ኦፍ ኮርስ መንግስትም ሪሰንትሊ እየሰጠው ያለው ፎከስ ትልቅ ነው። እሱን አፕሪሺየት እናደርጋለን። ነገር ግን በሌላው ኮሚኒቲ ላይ የስታቲስቲክስ አዌርነስ ትንሽ ዝቅ ያለ ስለሆነ እንደዚህ አንዳንድ ኢንተርቬንሽኖችን ለመስራት የምንቸገርበት አጋጣሚ አለ ማለት ነው። ከዚሁ ጋር ተያይዞ አባላትም ትንሽ ኮንፍሮንቴሽን ይገጥማቸዋል ማለት ነው። ለምን አዌርነሱ ገና መስራት ያለብን ኤክስፓንድ ማድረግ ያለብን ነገር ስላለ ማለት ነው። በመረጃ ማሰባሰብ ሂደት ውስጥ ዋናው ትኩረት የመረጃ ጥራት መሆኑን ያነሱት ፕሬዝዳንቱ የሚስተዋሉ የመረጃ ድግግሞሽና የተበታተነ የመረጃ አሰባሰብን ለመቅረፍ እየተሰራ መሆኑን ጠቅሰዋል። የመረጃ ማሰባሰብ ሂደቶች ላይ ዋናው ትልቁ ነገር ዴታ ኳሊቲ ነው እና ዴታ ኳሊቲ ምክንያቱም እኛም የተቋቋምንበት አንዱ ዓላማ ኳሊቲ የሆነ ዴታ ማዘጋጀትና ለሀገር እንዲቀርብ ማድረግ ነው። ስለዚህ ኳሊቲ የሆነ የዴታ ኮሌክሽን ሲስተም እንዲኖር፣ ኳሊቲ ዴታ ጀነሬት እንዲደረግ እንዲሁም ደግሞ አሁን እየመጣ ያለው ብዙ ዴታዎች አሉ። እኛ ሀገር ላይ ብዙ መረጃ አለ። በአፍሪካም ደረጃ በዓለም ደረጃ ብንል ማለት ነው። ለሀገራችን ዲጂታላይዜሽኑን በስታቲስቲክስ መደገፍ ለምን ዲጂታላይዜሽን ባዶውን ሊቆም አይችልም። ከጀርባ ያሉት ኮንሰፕቶች በሙሉ አሁን ማሽን ለርኒንግ ብንል ወይም ቢግ ዴታ አናሊቲክስ ብንል በሙሉ የስታቲስቲክስ ኮንሰፕቶች ናቸው ያሉትና ከውጭ ያሉትንም ኔትወርክ በማድረግ በማሽን ለርኒንግ፣ በአርቲፊሻል ኢንተለጀንስ፣ በቢግ ዴታ አናሊቲክስ የዲጂታላይዜሽን ፕሮሰሱን እያገዝን እንገኛለን ማለት ነው። በቂ የስታቲስቲክስ መረጃ አለመኖሩ የተለያዩ ዘርፎችን ሳይንሳዊ በሆነ መንገድ ለመደገፍ አዳጋች ማድረጉ የተነገረ ሲሆን ዘመናዊ አሰራሮችን በስፋት ተደራሽ ከማድረግ አንጻር አሁንም ብዙ ስራዎች እንደሚቀሩ ተገልጿል። በተለይም የሀገሪቱ የኢኮኖሚ የጀርባ አጥንት የሆነውን ግብርና በመረጃ ለመደገፍ ከፍተኛ ክፍተት መፍጠሩ የተነሳ ሲሆን የግብርና ኢንሹራንስ ሽፋን እንዳያድግ አድርጓል የተባለው ማህበሩ በተለያዩ ሴክተሮች ላይ የሚስተዋሉ የመረጃ ውስንነቶችን ለመቅረፍ ከተባበሩት መንግስታት የልማት ፕሮግራምና ከአፍሪካ ልማት ባንክ ጋር በጋራ መሆን እየሰራ እንደሆነም ተመላክቷል። የአክቹዋሪያል ስታቲስቲክስ ኢኒሺዬቲቭ ወይም ደግሞ የኢንሹራንስ ማለት ነው በሌላ አማርኛ የሱ ኢኒሺዬቲቭ ትንሽ ዝቅ ያለ ስለሆነ በተለይ ደግሞ ይሄ የግብርና አካባቢ ያለው የኢንሹራንስ ካቨሬጅ ዝቅ ያለ ነው እና ዩኤንዲፒ ከሱ በተጨማሪ ደግሞ አፍሪካን ዴቨሎፕመንት ባንክም እነዚህ ፎከስ ኤሪያዎቹ ናቸው። ከነሱ ጋር በመሆን አክቹዋሪያል ሳይንስ ኢኒሺዬቲቭ ወደ መሬት እንዲወርድ የኛን ኤክስፐርቲስ በመጠቀም እዛም ላይ ለመስራት አስበናል ማለት ነው። ማህበሩ በሀገሪቱ ያለውን የመረጃ ክፍተት ለመሙላት የሚያዘጋጃቸው እነዚህ መረጃዎች አሁን ላይ ያለውን የዲጂታላይዜሽን ወቅታዊ ሁኔታ ባገናዘበ መልኩ ተደራሽ እያደረገ እንደሚገኝም ነው የተገለጸው። በዚሁ መድረክ ላይ በተለያዩ ርዕሰ ጉዳዮች ዙሪያ የተሰሩ የምርምር ስራዎች ቀርበው ውይይት የተደረገባቸው ሲሆን ይህም በምርምር ዙሪያ የስታቲስቲክስ ባለሙያዎችና የምሁራንን አቅም በማጎልበት ከነባር ተመራማሪዎች ልምድ እንዲለዋወጡ እንደሚያስችልም ተመላክቷል።